በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዙፋኑን በሰማይ ያዘጋጀ ምድርን የእግሩ መረገጫ ያደረገ ሰማይና ምድር ሊወስኑት የማይቻላቸው የእውቀትና የጥበብ መገኛ እርሱ ብቻ የሆነ ሰውን በአርአያውና በአምሳሉ የፈጠረ የፍጥረታት ጌታ በሚሆን በእግዚአብሔር ስም እናምናለን። ዳግመኛም በኋለኛው ዘመን ከመለኮቱ ጋር የእኛን ሥጋ አዋሃደ። ስለዚህም መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ ለሰው ልጅ ነጻነቱ ይሰጠው ዘንድ በምድር ላይ ሰላም ተመስርቷልና እያሉ አመሰገኑ። ልዩ ምስጋናቸውን ግን ሄሮድስ ካስፈጃቸው ከገሊላ ሕፃናት በቀር የሚያውቀው የለም። የእግዚአብሔር የጌትነቱ ምስጋና የማይመረመር እጹብ ድንቅ ነውና፣ ነቢያት ይወርዳል ይወለዳል በማለት በከበሮና በጸናጽል በጽዮን አመሰገኑት። ሐዋርያትም በልዩ ጣዕመ ዜማ በኢየሩሳሌም አመሰገኑት። ይልቁንም ፍጥረት ሁሉ በአንድ ቃል እግዚአብሔርን ያመሰግኑታል። እግዚአብሔርን በመፈታተን የማያመሰግነው ቢኖር ግን እንደተጻፈ እንደ ሰናክሬም የጦር ሰፈር የእግዚአብሔር መልአክ ደምስሶ ከገጸ ምድር አጥፋው። እኛ ግን በፍጹም ፍቅር የምናመሰግነው የአባታችንን የተክለ ሃይማኖትን መቅድመ ተአምር ለመጻፍ በተዘጋጀንበት ገንዘብ ሙሴን በባለሟልነት እንዳነጋገረው እኛንም እንዲሁ ያናግረን፣ ልቦናችንን ያብራልን። የመለኮቱ ብርሃን በፊታችን ላይ ይብራ ለዘላለሙ። በእውነት የክቡር አባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው ቀን እንደሆነና እግዚአብሔርም በእሱ እጅ ድንቅ ድንቅ ታምራትን እንዳደረገ እንጽፋለን። አቤቱ ፈጣሪ አባታችን የተክለ ሃይማኖት ዜና ልደቱን ለመናገር እችል ዘንድ አፌን ክፈትልኝ። ድንቅ ድንቅንም ተአምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ተአምራትን እንዳደረግህ አስተምር ዘንድ እውቀትን ግለጽልኝ። አቤቱ ምስጋናህን በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳን የማህበር ጉባኤ ይነገር ዘንድ ፈቃድህ ይሁን። አቤቱ ምስጋናው በቅዱሳኑ ማህበር ነው። እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ ደሰት ዘንድ ደስታን አደለኝ። እናንት የቅዱሳን ልጆች ስሙኝ። የዱር አበባ በጠል ታብባለች ተብሎ በመጽሐፍ እንደተናገረ አብቦ ለምልሙ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያብብ፣ ፍሬውም ጣፋጭ ይሁን። እግዚአብሔርን በስራ ሁሉ በፍጹም ምስጋና መስግኑት፣ ስሙንም ከፍ ከፍ አድርጉት። ለጌትነቱም በብዙ ሺህ በሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑት። እግዚአብሔር በስራ ሁሉ ታላቅ ነው፣ ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ። የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኘውን መልካሙን ዜና ነገራችሁ ዘንድ ወደ አፌ አነጋገር ጆሮአችሁን ዘንበል አድርጉ። ከየአህጉሩ ሁላችንንም የሚሰበስብ የሁላችን አባት ክቡር ተክለ ሃይማኖት በዛሬይቱ በታኅሳስ 24 ቀን ተወልዷልና የመላእክት አለቃ ቅዱስ ሚካኤል ለጸጋ ዘአብ እነሆ ከአንተ ንጹሕ ዘር ይወጣል፣ የተወደደ የትሩፋቱ መዓዛ በዓለም ሁሉ የሚመላ በኢትዮጵያ ሐዲስ ሐዋርያ ሆኖ የሚነሳ ልጅ ትወልዳለህ ብሎ የምስራች እንደነገረው እነሆ ይገድለው ዘንድ ይከተለው ከነበረ ከዳሞቱ ንጉሥ ከሞተለሚ የፈረሰኛ ጭፍራ በባህር
ጥልቀት ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባህር ባወጣው ዕለት የነገረው ትንቢት ተፈጸመ። የገሊላይቷ የሄሮድያዳ ልጅ በንጉሡ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኛም በአባታችን የልደቱ ቀን በዝማሬ በማህሌት በምስጋና ፈጽመን እንደንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሡ ሄሮድስ የምትፈልጊውን ጠይቂ ባላት ጊዜ እሷም የመጥምቁ ዮሐንስን ራስ ቆርጠህ በጻሕል ስጠኝ እንዳለችው እኛም አባታችንን በልደቱ ቀን በምስጋና በማህሌት ደስ አሰኝተነው እሱም የምትሽቱትን ለምኑ ባለን ጊዜ ጌታችን ኢየሱስ ክርስቶስን ያጠመቀ እኛንም ያጠምቀን ዘንድ ቅዱስ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሡ ልጆችና ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱ በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንትም ግብዣ እናድርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁን እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ተቀን ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለነገራቸው የተናገረው ከረሆባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንደተደረገ ቆጥረዋለሁ ሲል ተናግሯልና። እነሆ የአባቶቹ የልደት መጽሐፍ በመጽሐፈ ገድሉ ባይገኝስ ኑሮ በዛሬው ዕለት ለመጻፍ ባልተነሳሳንም ነበር። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው የማይናወጥ ትሩፋተ ገድል የክቡር አባታችንን የምስጋናውን መታሰቢያ ለመጻፍ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ ከፍም አድርጓቸዋልና። እሊህም ቅዱሳኖች በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ። በትምህርታቸው በተግባራቸው የከበረ ስምን ያተረፉ ናቸውና በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ሥጋቸውም በበጎ የዕረፍት ስፍራ ያርፋል። ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም የመታሰቢያው ስራ አንዱ ይህ ነው። በተወለደ በሦስተኛው ቀን አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግኖታልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዱቄት ላይ እጁን ጭኖ ቢባርከው የማስቀመጫ ዕቃ እስኪታጣ ድረስ አበረከተው፣ አበዛው። ከዚያም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር እየተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል ሀገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገደል ጣሉት። ነገር ግን አንዳችም ጉዳት ሳይደርስበት የመላእክት አለቃ ቅዱስ ሚካኤል ከዚያ ገደል አወጣው። ሟርተኞችንና በእሳት መካከል ቆመው በመፈታታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። ብዙ ሙታንንም አስነሳ፣ የሙታንንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስን ሃይማኖት በሀገር ሁሉ እየዞረ ማስተማር ጀመረ።
ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንትን ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታትም በአንደኛው ቀን በባህር ውስጥ የሚኖር ስጋ ለባሽ ጋኔን ደቀ መዝሙርን ያዘው። ከዚያ አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ ሐሬው ብሎ ሰየመው። ትክክለኛ ክርስቲያንም አድርጎ ልብሰ ምንኩስና አለበሰው። ያም ክርስቶስ ሐሬው የተባለው ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በሱ ዘንድ ኖረ። በዚያን ጊዜም ሰይጣን በታላቅ ዘንዶ ተመስሎ ወደ እሱ መጣ። እሱንም በሥላሴ ስም በመስቀሉ አማተበበትና ገደለው። ከዚያም እህል ከመብላት ውሃ ከመጠጣት ተከለከለ። ሕይወቱን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በመብል እንዳልሆነ ተገንዝቧልና። ቆሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 ብረት ችንካሮች 2ቱን በፊቱ 2ቱን በኋላ 2ቱን በቀኝ ጎኑ 2ቱን በግራ ጎኑ ተከላቸው። እነሱም የሥጋ ድካም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወግተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰብራ እስክትወድቅ ድረስ ወዲያና ወዲህ ሳይዘዋወር በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመታት ቆሞ ጸለየ። በዕለተ ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ስሙን የጠራውን መታሰቢያውን ያደረገውን ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15ቱ አህጉረ ገነት ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱና የክቡርነቱ መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፈ ገድሉ ተጽፎ ይገኛል። እነሆ ስለ ምስጋናው መታሰቢያ የተነገረውን አደረስን። አሁንም ሊቆጥሩት የማይቻል ተአምራቱን እንጽፋለን። ወደ ማለት እንመለስ እንግባ። ምስራቅ ከምዕራብ እንደሚርቅ እጅግ ጥልቅና ሰፊ ወደሚሆን ተአምራት ፍጻሜ ምን አይነት ሰረገላ፣ ምን አይነት አክናፍ፣ ምን አይነት ደመና፣ ምን አይነትስ መንፈስ አነሳስቶ ይዞ ያደርሰኛል? ጌታዬና አባቴ ተክለ ሃይማኖት ሆይ እንደ ተከዜ ወንዝ ጥልቅ የሆነውን የተአምራትን ባህር ለመሻገር የሚያስችል ምን አይነት መሰላል፣ ምን አይነት ድልድይ ነው? ከቱርፋትህስ ሐይቅ ዳርቻ የሚያደርስ ምን ጀልባ፣ ምንስ አይነት መርከብ ነው? አባቴና ጌታዬ ሆይ ብዛቱ እንደ ባህር አሸዋ እንደ ሰማይ ከዋክብት የሆነውን ተአምራትህን ምን አእምሮ ምንስ ልቡና አስቦ ይዘልቀዋል? ምንስ አንደበት ቆጥሮ ይፈጽመዋል? ጌታዬ ሆይ ሰዎች ሁሉ ባሉበት ሆነው በችግራቸው ወቅት በጠሩህ ጊዜ ያልሄድክበት ሀገር፣ ያልረገጥከው ምድር፣ ያልተሻገርከው ባህር በወዴት ይገኛል? ጌታዬና አባቴ ሆይ ማንም ቢሆን ማን በፍጹም ልቦና ሆኖ በለመነህ ጊዜ ያላከምኸው፣ ቁስለኛ ያላዳንከው፣ በሽተኛ ያልፈወስከው፣ ድውይ ጋኔን ያላወጣህለት ልክፍተኛ ወዴት ይገኛል? ጌታዬና አባቴ ሆይ ሴት በሕማመ ወሊድ ወይም በክፉ ምጥ በተያዘች ጊዜ ያልረዳሃት፣ ለመካኗ ሴት በማለደች ጊዜ ልጅ ያልሰጠሃት በወዴት ትገኛለች? ጌታዬና አባቴ ሆይ ስምህን ጠርተው በስምህ በተማጸኑት ጊዜ የነጠቀውን ያልመለሰ የዱር አውሬ ስም ሲጠራ ያልደነገጠና በቃል ያልታሰረ የባህር አውሬና የሰማይ ዋፍ ወዴት ይገኛል? ጌታዬና አባቴ አንተ ብፁዕ ተክለ ሃይማኖት የስምህ መታሰቢያ ምንኛ ይጥማል! እንዴትስ መወደድ ያለው ነው! ዝክረ ስምህ ተክለ ሃይማኖት ተብሎ በሚጠራ ጊዜ ከፍቅሩ የተነሳ ሆድን እንደ እሳት ያቃጥለዋል፣ አንጀትንም ያንሰፈስፈዋል። ጌታዬና አባቴ ሆይ የስምህ አጠራር ለአፍ እንደ ማር
ወለላ ይጣፍጣል እኮ ለአፍንጫም ሽታው አእምሮ እንደተቀመመ ንጹሕ ሽቶ ነው። ጌታዬና አባቴ ሆይ የስምህ አጠራር ለቤተ መቅደስ የሚገባ ሆኖ እንደተዘጋጀ ሽቱ ምንኛ መዓዛው የጣፈጠ ነው። በቁርባን ጊዜ እንደሚቀርብ ንጹሕ የዕጣን መዓዛ ነውና። ጌታዬና አባቴ ሆይ የስም አጠራር እንደ ወንድ ሙሽራና እንደ ሴት ሙሽራ ጌጥ ምንኛ ለዓይን ያምራል። እንደ በገና ድምፁ ለጆሮ ደስ ያሰኛልና። ጌታዬ ሆይ እንዴት አድርጌ ላደንቅህ ወይም ላመሰግን እችላለሁ? ጌታዬ ሆይ የጻድቅ ሰው ክብሩ በምስጋና ይታሰባል ተብሎ በመጽሐፍ እንደተነገረው፣ ስለዚህ እኔም በተቻለኝ መጠን አንተን ብፁዕ አባቴን አመሰግንሃለሁ እንዲህ እያልኩ አንተ ብፁዕ ነህ፣ መልካምም ይሆንልሃል። ጌታዬ ሆይ አንተን የተሸከመች ማኅፀን የተመሰገነች ናት። አንተን አጥብተው ያሳደጉ ጡቶችም የተባረኩ ናቸው። በምድራዊ ትምህርት ሰማያዊ ርስትን የምታስገኝ አንተን አባታችንን የወለዱ አባታችን ጸጋ ዘአብና እናታችን እግዚአብሔርያን ብፁዓን ናቸው። ጌታዬና አባቴ ሆይ ከአንተ ጋር ያደጉ ሕፃናት ብፁዓን ናቸው። ያዩ ከአንተም ጋር ቃል በቃል የተነጋገሩ ሁሉ ብፁዓን ናቸው። ጌታዬና አባቴ ሆይ ከሀገረ ዳሞት እስከ ሀገረ ዳሞ ወንጌልን ያስተማርካቸው ሀገሮች ሁሉ ብፁዓን ናቸው። ይልቁንም የተወለድክባት ሀገር ቡልጋ እጅግ የተባረከች ናት። ጌታዬና አባቴ ሆይ በውስጣቸው የተመላለስክ ሃይማኖተ ወንጌልን ያስተማርክባቸው ሦስቱ ሀገሮች ብፁዓን ናቸው። ከእርግናህም በኋላ በመጽሐፈ ገድል ስማቸው ከሚገኘው ካስተማርክባቸው ሀገሮች ይልቅ ደብረ ሊባኖስ የተባረከች ናት። የተመረጠች የርስት ቦታ ሁና ተገኝታለችና። ጌታዬና አባቴ ሆይ ከአንተ ጋር የነበሩ ሁሉ ወንዶችም ሴቶችም ብፁዓን ናቸው። ከእነሱም ይልቅ በአንተ እጅ ማዕርገ ምንኩስናን የተቀበሉ ወንዶችና ሴቶች መነኮሳት ብፁዓን ናቸው። ጌታዬ ሆይ ከአንተ ጋር የነበሩ አባቶቻችን ውዳን ክቡራን ናቸው። ከእነሱም ይልቅ በአንተ ዘመን ለክህነት አገልግሎት የተመረጡ አባቶቻችን ቀሳውስትና ዲያቆናት ከአንተም ጋር ቅዱስ ሥጋውን ክቡር ደሙን የተቀበሉ ብፁዓን ናቸው። ጌታዬና አባቴ ሆይ እውነተኛውን መንግሥት በመፈለግ ስለ መብልና ስለ መጠጥ ያላሰብክ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ ከጌታ አንደበት በሚወጣው ቃል ሁሉ እንጂ በምድራዊ ህብስት ፈጽመ ያልኖርክ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ ለብዙ ዓመታት ቀዝቃዛ ውሃ እንኳ በአፍ ያልገባ አንተ ንዑድ ክቡር ነህ። ጌታዬና አምላኬ ሆይ ከቁመት ብዛት የተነሳ አንዲት የእግርህ አገዳ እስክትሰበር ድረስ ለዓይኖችህ እንቅልፍን ለቅንድቦችህም ሽልብታን ሳትሰጥ በጸሎት በምስጋና የቆምክባት ምድር ንዕድ ክብርት ናት። ጌታዬ ሆይ በአንዲት እግር 7 ዓመት የቆምክባት ምድር የከበረች ናት። ጌታዬና አባቴ ሆይ ማንም ሳያስገድድህ ራስህን በራስህ ለከባድ መከራ ያስገዛህን ንዑድ ክቡር ነህ። ይህም መንግሥተ ሰማያትን በመፈለግ ነውና እንሆ ለአንተ ክፍት ሆና ትጠብቅሃለች። ጌታዬና አባቴ ሆይ በዕለተ ዕረፍት ጌታችን ኢየሱስ ክርስቶስ ወደ አንተ ወርዶ መታሰቢያህን ላደረገ ስምህን ለጠራ ይምርልህ ዘንድ ብዙ ቃል ኪዳን የሰጠ አንተ ንዑድ ክቡር ነህ። ጌታዬና አባቴ ሆይ በዕለተ ዕረፍት ከክቡር ሥጋ በረከት ለመቀበል ከየቦታው የተሰበሰቡት ሁሉ ክቡራን ናቸው። ይልቁንም አንተን የገነዙ አባቶቻችን ካህናት ንዑዳን ክቡራን ናቸው። ጌታዬና አባቴ ሆይ ወደ ለቅሶ ጎዳና በቀረብን ጊዜ ሆዳችን እንደ እሳት ምንኛ ይቃጠላል። ለቅሷችንም የሁላችን አባትና የእልፍ አእላፍ አባት የሆነውን ባሰብነው ጊዜ ጡትን እንዳስጣሉት ሕፃንና እንደ
ኢያዜር ሀገር ያለ ልቅሶ ይሆንብናል። ጌታዬና አባቴ ሆይ ዕለተ ዕረፍትህ መድኃኒትነት ያለው ነው። ታዲያ የሥጋን አስከሬን ወደ መቃብር ሲያወርዷትና ከመሬት ሲቀብሯት ባሰብን ጊዜ ከዓይኖቻችን እንደ ክረምት ዝናብ የሚወርደው እንባችን ምንኛ ይበዛል። ጌታዬና አባቴ ሆይ በየሀገሩ የተሾሙ ልጆች አባቶቻችን ብፁዓን ናቸው። ከእነሱም ይልቅ በመንበረ ሲመት የተቀመጡ አባቶቻችን ንዑዳን ክቡራን ናቸው። ከመንፈሳውያን ልጆች ሁሉ የተወለዱ መንፈሳውያን ልጆችም ብፁዓን ናቸው። ጌታዬ ሆይ ስምህ በሚጠራበት ቤተ ክርስቲያን በተተከለበት ቦታ ያሉ ሁሉ ብፁዓን ናቸው። ከእነሱም ይልቅ የሥጋ አስከሬን በምትኖርበት በደብረ ሊባኖስ የሚኖሩ ንዑዳን ክቡራን ናቸው። ጌታዬና አባቴ ተክለ ሃይማኖት ሆይ ትሩፋተ ገድልህን መናገር የሚቻለው ማን ነው? የሰማይን ከዋክብት ቁጥራቸውን ከሚያውቅ ከፈጣሪ በቀር ተአምራትን ቆጥሮ የሚዘልቅ ማን ነው? አባ ጌታዬና አባቴ ሆይ ብዙዎች የመጽሐፍ ተርጓሚዎች ብዙዎችም ደራሲዎች ስለ ተአምራት ብዙ ተናገሩ፣ ለስም መታሰቢያም አደረጉ። ነገር ግን ተአምራቶችን ተናግረው ለመፈጸም አልተቻላቸውም። ጌታዬና አባቴ ሆይ እኒህ በእውቀት የተመሉ ለስምህም መታሰቢያ በእውቀታቸው መጠን ተአምራትን አብዝተው ቢጽፉ እኔም ጽሑፍ ወይም ምንም የማላውቀው አገልጋይ ከብዙ ተአምራቶች አንድ ወይም ሁለት ያህል መባ ባበረክት ጌታችን ኢየሱስ ክርስቶስ ከአንዲት መበለት እጅ ሳይንቅ 2 መሐለቆችን እንደተቀበለ ብፁዕ አባቴ ሆይ እኔንም እንዲሁ ተቀበለኝ። ወዳጆቼ ሆይ እንሆ አኢ ወደ ማለት ጊዜ ደርሰናል። ይኸውም ትርጉሙ ስማን ማለት ነው። የተጠማ ወደ ውሃ ምንጭ እንደሚቸኩል እናንተም ኑ ተሰብሰቡ። ከጥበብ ምንጭ ጆሮአችሁ ይጠጣ ዘንድ በዘመናችን አባታችሁ ተክለ ሃይማኖት ያደረጋቸው ተአምራት ተዘንግተው እንዳይቀሩ አባታችን ጴጥሮስ ያጻፈውን የአባታችሁን ተአምር ትሰሙ ዘንድ ኑ ተሰብሰቡ። ቀድሞ የተደረገውን የቀደሙ አባቶች አዘጋጅተው ጻፉ። አሁንም ወንድሞቼ ስሙኑ እግዚአብሔርን ወደ አንተ የምናቀርበው መባ በነቢይነት ወይም በጻድቅነት ደረጃ ሳይሆን አንተ በቸርነት ብዛት ይቅር በለን እንበለው። አቤቱ ጸሎታችንን ስማን። አቤቱ ይቅር በለን። አቤቱ አምላካችን ሆይ ስምህ በእኛ ላይ ተጠርቷልና አትዘጊ እንበለው። ለዘላለሙ አሜን። በእውነት ይሁን ይደረግልን።